ሰላም ጤና ይስጥልን አድማጭ ተመልካቾቻችን የሚኪያስ ሚዲያ ነው። ለዕለቱ ይሆናል ያልነውን ዝግጅት ይዘን ወደ እናንተ ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ስለምታዳምጡና ስለምትከታተሉን በእጅጉ እናመሰግናለን። በዛሬው ዕለት እንግዲህ ይዘንላችሁ የቀረብነው ከሰሞኑን የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ባለቤት እና ቀዳማዊት እመቤት ወይዘሮ አዜብ መስፍን በዩጋንዳ ቢሊዮነር ሆነዋል። ሼህ አላሙዲንም ተከትለው ቢሊዮነር ሆነዋል ከአፍሪካ የሚል የተለያየ መረጃ ሲሰራጭ ነበር። በቅድሚያ ግን ይሄ መረጃ ምን ያህል ትክክል ነው፣ ምን ያህል በሀቅ ላይ የተመሰረተ ነው የሚለውን ያው መመልከት ያስፈልጋል በማለት የተለያዩ የፌስቡክ ፔጆች ያሰራጯቸውን ጽሁፎችና መረጃዎች ለመመልከት ጥረት አድርገን ነበር። አንዳንዶቹ እንግዲህ ይሄን መረጃ ያገኙት ከአፍሪካን ቢዝነስ የሚባል ድረገጽ እንደሆነ፣ ሌሎቹ ደግሞ አፍሪካን ኢንፎርማት ከሚባል ድረገጽ እንደሆነ የተለያዩ መረጃዎችን ሲያሰራጩ ነበረ። እንግዲህ አፍሪካን ቢዝነስ የተባለ ድረገጽ ላይም ቼክ አድርገን ወይም ደግሞ ለማየት ሞክረን ነበር። ይህ አይነት መረጃም የለም። ሌላ ቦታ ላይ ደግሞ አፍሪካን ኢንፎርማት የሚባል የሌለ ድረገጽ ተፈጥሮ የ25 የኢትዮጵያ ስራ ፈጣሪዎች ሀብት ደረጃ በሚል መሐመድ ሁሴን አሊ አላሙዲ ወይም ደግሞ ሼክ መሐመድ ሁሴን አሊ አላሙዲ እና አዜብ መስፍን በተከታታይ አንደኛ እና ሁለተኛ ደረጃ ላይ እንደሚገኙ አስቀምጧል ብለው የተለያዩ መረጃዎች ሲሰራጩ ነበር። ይህም በሀቅ ላይ የተመረኮዘ አይደለም ለማረጋገጥ ሞክረናል። እስካሁን ምንም ተጨባጭ የሆነ በድረገጽም በምንም በሌላም አማራጭም በፌስቡክ በገጽም ይሁን ምንም የተለየ መረጃ የለም። ከዛ ይልቅ እንግዲህ ወይዘሮ አዜብ መስፍን በኡጋንዳ ምን እየሰሩ ነው የሚለውን ለማረጋገጥ ነው ሙከራ ያደረግነው። ከሰሞኑ እንግዲህ የቁንጽል መረጃ ነው በፌስቡክ ፔጅ ሲሰራጭ የነበረው። እሳቸው ምን እየሰሩ ነው፣ በምን አይነት ኢንቨስትመንት ላይ ተሰማርተዋል የሚለውን መረጃዎች በስፋት ወይም የዳራ መረጃ በስፋት አልቀረበም። ባክግራውንድ ኢንፎርሜሽን መቅረብ ነበረበት። እንግዲህ እኛ ከዚሁ ጋር በተገናኘ እሳቸው ምን እየሰሩ ነው በኡጋንዳ የሚለውን ለእናንተ ልናቀርብላችሁ ሙከራ እናደርጋለን። የተለያዩ የመረጃ ምንጮችን ተመልክተናል። ተአማኒ ናቸው ብለን ያሰብናቸውን የመረጃ ምንጮችም ቃኝተናል። ከነሱ ያገኘናቸውን እንግዲህ የተለያዩ መረጃዎችን ይዘን ነው ወደ እናንተ የመጣ ነው። አሁንም ሰብስክራይብ እንድታደርጉን በአክብሮት እንጋብዛለን። ወይዘሮ አዜብ መስፍን በኡጋንዳ እየሰሩት ያለው ስራ በዋናነት ሶሮቲ የተባለ የፍራፍሬ ጭማቂ የሚያመርት ፋብሪካ አለ። እሱን ከመንግስት በመግዛት ወይም ደግሞ በአጋርነት ነው በመስራት ላይ የሚገኙት። ይሄ ሶሮቲ ፍሩት ፋክተሪ ወይም ደግሞ ሶሮቲ ፍራፍሬ ፋብሪካ ይባላል። በኤፕሪል 2019 እንደ አውሮፓውያን አቆጣጠር ነው ስራ የጀመረው። መደበኛ የሆነ የንግድ እንቅስቃሴዎቹን ደግሞ ማካሄድ የጀመረው ከኦክቶበር 2019 በኋላ ነው። ይሄም ደግሞ የኡጋንዳ ብሔራዊ የደረጃዎች ቢሮ የፋብሪካ ሰርተፊኬት ከሰጠው በኋላ ነው ስራውን የጀመረው። ይሄ ፋብሪካ እንግዲህ ሊከፈት የቻለው በኮሪያ እና በኡጋንዳ መካከል በተደረገ በነሐሴ 2012 እንደ አውሮፓውያን አቆጣጠር በተደረገ ስምምነት የመግባቢያ ስምምነት ነው። የኮሪያ ዓለም አቀፍ የትብብር ኤጀንሲ ወይም ደግሞ ኮይካ የፋብሪካ እውን እንዲሆን የራሱን አስተዋጽኦ አድርጓል። የደቡብ ኮሪያ መንግስት 8 ሚሊዮን ዶላር ነው በዚህ ፋብሪካ ላይ ኢንቨስት ያደረገው። ይህም ገንዘብ ወጪ የተደረገው በዋናነት በፋብሪካ ግንባታ፣ በቁሳቁስ ግዢና በሌሎች ተያያዥ ወጪዎች ማለትም ለማጓጓዝ፣ የባለሙያ ስልጠና እንደዚህ በተለያዩ ዘርፎች ነው የዋለው እና ይሄ ፋብሪካ እንግዲህ እንዲቋቋም ሆኗል። እንግዲህ ይሄ ፋብሪካ ምን አይነት ምርቶችን ያመርታል ተብሎ ታልሞ እንደተቋቋመ ስነግራችሁ ያው እሴት የተጨመረባቸውን የፍራፍሬ ምርቶችን
ለኤክስፖርት ስታንዳርድ በሚሆን መልኩ ለማምረት ነው እንግዲህ ይሄ ፋብሪካ የተቋቋመው። ይህም ደግሞ ምን ይቀርፋል ከተባለ ምርት ከተሰበሰበ በኋላ የሚፈጥረውን ኪሳራ ወይም የሚከሰተውን የምርት ብክነት ለመከላከል ከገበሬዎች ይህን ፍራፍሬ ይቀበላል። ከዛም እሴት ጨምሮ ወደ ጭማቂነት ቀይሮ ለኤክስፖርት ስታንዳርድ እና ለሀገር ውስጥ ገበያ ያቀርባል ተብሎ ነው እንትን የተባለው ስራ የጀመረው። ይሄም ፋብሪካው የሚገኝበት አካባቢ ቴሶ ይባላል ክልሉ። ታላቁ ወይም ግሬተር ቴሶ የሚባለው አካባቢ በፍራፍሬ ምርት የታወቀ ነው። ከዚህ ግብአቶችን በመውሰድ እንግዲህ የተለያዩ ምርቶችን ያመርታል። እንግዲህ በዋናነት ፋብሪካው ፕሮሰስ የሚያደርገው ወይም ደግሞ እሴት ጨምሮ ምርት የሚያመርትባቸው የፍራፍሬ አይነቶች ብርቱካንና ማንጎች ናቸው። ቅድም እንደጠቀስነው ለመጠጥ ወይም ለጁስ በሚሆን መልኩ ነው ለጭማቂ በሚሆን መልኩ ነው ይሄ ምርት ፕሮሰስ የሚደረገው። በመጀመሪያ ሰሞን ወይም በመጀመሪያ ጊዜያት ውስጥ ፋብሪካው 6 ሜትሪክ ቶን በሰዓት የማቀነባበር ምርትን የማቀነባበር አቅም ነበረው። በኋላ ላይ ግን 67 ቶን ፐር ሺፍት ወይም ደግሞ በሰዓት 67 ቶን ብርቱካኖች እና 2 ሜትሪክ ቶን በሁለት ሽፍት ማንጎዎችን ፕሮሰስ ያደርጋል። በአጠቃላይ 120 ቶን ፐር ዴይ ወይ ደግሞ 120 ቶን በቀን ፕሮሰስ ያደርጋል ማለት ነው። በሁለት ሽፍቶች ከጠዋትና ከሰዓት ማለት ነው። እና ይሄም ደግሞ ያው እድገት ሊያሳይ የቻለው ተጨማሪ ኢንቨስትመንት ከመንግስት በኩል በማንጎ እርሻ ላይ እና በብርቱካን እርሻ ላይ እና እንደዚሁም ደግሞ በፋብሪካው የማስፋፋት ስራ በመሰራቱ ምክንያት ነው። ኋላ ላይ እንግዲህ ይሄ ፋብሪካ ምን ገጠመው ከተባለ እንግዲህ ኪሳራ እየገጠመው መጣ ማለት ነው። ኪሳራ እየገጠመው መጣ። ገበሬዎች ከፋብሪካው ጋር የነበራቸው ግንኙነት ጥሩ አልነበረም። ምርት የሚያቀርቡ ገበሬዎች ምርታችንም በጣም በርካሽ ዋጋ ነው ፋብሪካው እየተረከበው ያለው ሲሉ ቅሬታቸውን አቅርቦ ነበር። የኡጋንዳ ፓርላማ የንግድና ኢንዱስትሪ ኮሚቴ እንግዲህ ይሄ ጉዳይን ለመመርመር ጥረት አድርጓል። ጥረት ባደረገበት ሰዓት እንግዲህ የተለያዩ ከአሰራር ጉድለት ጋር የተገናኙ ችግሮችን አግኝተዋል። የገንዘብ ዝርፊያ እና ቢሮን አላግባብ የመጠቀም ጉዳይ ተከስቶ እንደነበረ እንግዲህ በማርች 2022 ባወጣው ሪፖርት ላይ ተከስቶ ቀርቧል በዝርዝር። ይሄም በማኔጅመንት ወይ ደግሞ በፋብሪካው የስራ አመራር ውስጥ ያለውን ጥልቅ መበስበስ ወይም ደግሞ የአመራር አቅም አልባነት የሚያሳይ ነው ተብሎ ሲተች ነበር በዩጋንዳ ሚዲያዎች። እንግዲህ የኡጋንዳ የፓርላማ ኮሚቴው ቅድም የጠቀስነው የንግድና ኢንዱስትሪ ኮሚቴ እንግዲህ 2.5 ቢሊዮን የዩጋንዳ ፓውንድ በሶሮቲ የፍራፍሬ ፋብሪካ ግቢ ውስጥ ግንባታ ለመፈጸም ወጪ መደረጉንና ከዛም በዚህም የተነሳ እንግዲህ ወጪውም እየጨመረ መምጣት ነው። የግንባታ ወጪው ከግንባታ ወጪው መጨመር ጋር ተያይዞ ደግሞ ለገበሬዎች የሚቀርበው አጠቃላይ የክፍያ እየቀነሰ መምጣቱ እንግዲህ ታውቋል። እንግዲህ ሰፊ የሆነ ጥናት ተደረገ በዚህ ጉዳይ ዙሪያ ቅድም እንዳልነው ብዙ የገንዘብ አላግባብ ብክነቶች ሙስናዎች በዚህ ፋብሪካ ውስጥ መከሰታቸው ከታወቀ በኋላ ይሄ ፋብሪካ ፕራይቬታይዝ መደረግ አለበት ወደሚል ደረጃ ላይ ነው የደረሰው። ወደ ግል ይዞታ መዘዋወር አለበት የሚል ሀሳብ ነው የመጣው። እንግዲህ ይሄ በሁለት እግሩ ለመቆም ሲንገዳገድ የነበረው የሶሮቲ የፍራፍሬ ፋብሪካ በየጊዜው የሚደርስበትን ኪሳራ ለመከላከል ሲባል የግሉ ዘርፍ እጁን እንዲያስገባ ግብዣ ቀረበለት። ከዚሁ ጋር ነው እንግዲህ የቀድሞዋ የኢትዮጵያ ቀዳማዊት እመቤት እና የጠቅላይ ሚኒስትሩ የቀድሞ ጠቅላይ ሚኒስትሩ ባለቤት ወይዘሮ አዜብ መስፍን ኃይሌ ወደዚህ ዘርፍ የመጡት ማለት ነው። እንግዲህ በቅርብ አመታት ነው ኦልሞስት ከ2 አመት ወዲህ ነው ማለት ይቻላል።
የዩጋንዳ መንግስት ከወይዘሮ አዜብ መስፍን ጋር መስራት የጀመረው የዩጋንዳ ጠቅላይ ሚኒስትር ሮቢን ናባንጃ ባወጡት መግለጫ ያኔ በ2023 እና 2024 አካባቢ ማለት ነው የዩጋንዳ ልማት ኮርፖሬሽን ፋብሪካውን የሚያስተዳድረው ማለት ነው አዳዲስ ደንቦችን እያዘጋጀ ነበረ ከኢትዮጵያ የቀድሞ ጠቅላይ ሚኒስትር ባለቤት ወይዘሮ አዜብ መስፍን ጋር ለመስራት ይሄም ደግሞ ፋብሪካውን ወይዘሮ አዜብ ማኔጅ እንዲያደርጉት ወይም ደግሞ እንዲያስተዳድሩት ነው የታለመው። ከዛም በኋላ በህዝቡ ዘንድ በተለያዩ ወገኖች ዘንድ የፋብሪካው ፕራይቬታይዝ ወይም ደግሞ ወደ ግል ይዞታ መዘዋወር ብዙ ጥያቄዎችን እና የተለያዩ ስሜቶችን ፈጥሮ ነበረ። ተቃውሞችም ተነስተው ነበረ። ይሄ ጉዳይ ወደ ፕራይቬታይዜሽን ማምራት የለበትም ያሉ የተለያዩ ወገኖች ህዝቡን በድህነት ውስጥ የሚያቆይ ውሳኔ ነው፣ ገበሬው እንዲጎዳ የሚያደርግ ነው የሚል ሀሳብ ነበረ የቀረበው። ይሄ እንግዲህ በፋብሪካው ስራ አመራሮች በኩል ይሄ ሶሮቲ የፍራፍሬ ፋብሪካ ሙሉ ለሙሉ ለግል ይዞታ አይዛወርም። ፋብሪካው አንዳንድ ውስንነቶች አሉ። እነዛን ውስንነቶች እንግዲህ ማስተካከል ይገባል። የዩጋንዳ የልማት ኮርፖሬሽንም ይህን ፋብሪካ በቅጡ ማስተዳደር ስላልቻለ የቀድሞዋ የኢትዮጵያ ቀዳማዊት እመቤት እንግዲህ ፋብሪካውን ለማስተካከል እና ወደ ቀድሞ አሰራሩ እንዲመለስ የራሳቸውን ጥረት ያደርጋሉ በማለት ነበር ምላሽ ሲሰጥ የነበረው። እንግዲህ ይሄ ፋብሪካ 80% ነው በዩጋንዳ የልማት ኮርፖሬሽን የሚተዳደረው፣ 20% ደግሞ ግብአት በሚያቀርቡት ገበሬዎች አማካኝነት በህብረት ስራ በዛ አካባቢ ቴሶ አካባቢ ባሉ ህብረት ስራ ማህበራት ነው የሚተዳደረው። እና ይሄ ፋብሪካ እንግዲህ ለማስተዳደር ነው ወይዘሮ አዜብ መስፍን የገቡት ወደዚህ ፋብሪካ ማለት ነው። እና ፋብሪካውን ከተረከቡ በኋላ የተለያዩ ስራዎችን እየሰሩ እንደሚገኙ እንግዲህ የኡጋንዳ ሚዲያዎች እንግዲህ ተናግረዋል። አዲሱ የሶሮቲ የፍራፍሬ ማቀነባበሪያ ፋብሪካ የስራ አመራር እንግዲህ የተለያዩ ስራዎችን እየሰራ ነው። እንግዲህ ወይዘሮ አዜብ መስፍን ይዘውት የመጡት ድርጅት ይሄን ፋብሪካ ለማስተዳደር ጭማቂ ይባላል። ያው ጭማቂ የሚባል ነው እንግዲህ ማኔጅ ለማድረግ ነው የገባው እና የተለያዩ ስራዎችን እየሰራ ነው። ዓለም አቀፍ ሰርቲፊኬሽንም ወይም ደግሞ የጥራት ደረጃ ልክ ሊደርስ ፋብሪካው ጥረት እያደረጉ እንደሚገኙ ተናግረዋል። እሳቸው ጭማቂ በተሰኘ የራሳቸው ኩባንያ ስር በሚያስተዳድሩት ፋብሪካ ላይ የተለያዩ ስራዎችን እየሰሩ እንደሚገኙ ተናግረዋል። ይሄ እንግዲህ እሳቸው የተናገሩትን ነገር ነው እዚህ ጋር የምናነሳው። እንግዲህ ፋብሪካው ፍራፍሬ ግብአቶችን እያገኘ ያለው ከሩዋንዳ ከሱዳን እና ከዲሞክራቲክ ሪፐብሊክ ኮንጎ ቢሆንም ይሄ ግን በመደበኛ ፕሮሰስ ስላልሆነ የዓለም አቀፍ ሰርቲፊኬሽን እንደሚያስፈልገው ነው እንግዲህ የተናገሩት። ከአካባቢው ገበሬዎች ጋር በተደጋጋሚ ጊዜ ውይይት እንዳደረጉና ፋብሪካውን ለማልማት በቀድሞ በነበረው ማኔጅመንት ማለትም በዩጋንዳ የልማት ኮርፖሬሽን አማካኝነት እና በአካባቢው የገበሬዎች ህብረት ስራ አማካኝነት አብሮ ለመስራት ጥረት እያደረጉ መሆናቸውን ተናግረዋል። በዛ አካባቢ የሚገኙ ገበሬዎች ጋር እንግዲህ ውይይት አድርገው ነበረ ወይዘሮ አዜብ። ይሄ ፋብሪካ እንግዲህ በእሳቸው ኩባንያ አማካኝነት እድገት ሊያሳይ እንደሚችልና የራሱን አቅም ለማጠንከር እንደሚችል ነው ተናግረዋል ተብሎ በተለያዩ የመገናኛ ብዙሃን ሲዘገብ የነበረው። እሳቸው እንግዲህ የተናገሩት እንግዲህ ምንድነው ይሄ ስራ ለኔ አላማና ስሜት እና ለነፍሴ የቀረበ ነው። የፕሬዝዳንት ሙሴቬኒም ራዕይም ገበሬዎችን በመደገፍ ረገድ ያለውንም ራዕይ የምደግፈው ነው። አሁንም የምንነግራችሁ ነገር ምንድነው አካባቢውን እንቀይረዋለን። ዛሬ ከ1000 ሜትሪክ ቶን ከተደረገው ካለፈው አመት ወደ 2000 ሜትሪክ ቶን እድገት አሳይተናል። ይሄም ትልቅ ለውጥ ነው ሲሉ ሲናገሩ ነበረ። እንግዲህ እሳቸው እዚህ ላይ እየሰሩ ነው የሚገኙ። ይሄ ፋብሪካ እንግዲህ አሁን ላይ ስራውን እያስፋፋ እንደሚገኝ ነው እየተነገረ ያለው። እሳቸውንም ወደዚህ ደረጃ አድርሷቸዋል የተባለው ይህም ፋብሪካ ከመንግስት በመረከብ ለማስተዳደር
ያቋቋሙት ኩባንያና እሱንም ተከትሎ እያገኙት ያለው ገቢ ነው እንግዲህ በትልቁ እንትን እያደረጋቸው ያለው ይሄ ቢሊየነር እያደረጋቸው ነው ተብሎ እየተነገረ ያለው ማለት ነው። እንግዲህ የሶሮቲ የፍራፍሬ ማቀነባበሪያ ፋብሪካ ዋና ዳይሬክተሩ እንግዲህ አቶ አበራ ደስታ ይባላሉ። እንግዲህ በእሳቸው ስር እንግዲህ የፍራፍሬ ማቀነባበሪያ ፋብሪካው እየቀጠለ ነው። የወይዘሮ አዜብ መስፍንም ጭማቂ አግሮ ሊሚትድ እንግዲህ ስራውንም በዚሁ መልኩ እየቀጠለ ነው ያለው። ትርፍም እያስመዘገበ ነው ተብሏል። ወደ ሌሎች የምስራቅ አፍሪካ ሀገራትም ኤክስፖርት እየተደረገ ነው። ብዙም ገቢ እያስገኘ ነው ለኡጋንዳ የሚልም መረጃዎች ናቸው የተነገሩት። እንግዲህ የወይዘሮ አዜብ መስፍን እያስተዳደሩት ያለው ፋብሪካ የሶሮቲ የፍራፍሬ ማቀነባበሪያ ፋብሪካ በተመለከተ ይዘንላችሁ የቀረብነው መረጃ ይሄ ነበር። ስለተከታተላችሁን እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን።